40,000 የተለያዩ ሴሎች አሉና በውስጣዊው የልብ ክፍል ውስጥ ነው የሚገኙት። በተለይ ሴንሲዮሪ ኒውራይት ይባላሉ እነዚህ እንትኖችና ዘ ሊትል ብሬን ኢን ዘ ሃርት ትንሿ ህሊና በልብ ውስጥ እንደማለት ነው። እንግዲህ ትንሿ ብሬን አንጎል በልብ ውስጥ እንደማለት ነው። እንግዲህ የሳይንስ ግኝት ነው እና እነዚህ አንጎሎች ለብቻቸው ለይተው ይመራመራሉ፣ ለብቻቸው ውሳኔ ይወስናሉ። ለምሳሌ አንድ ነገር ስትፈራ ራሱ ድብ ነፋስ ነው፣ የነፋስ ባህሪ እኮ ነው። ስትናደድ እሳት ቡፍ ነው የሚለው ንዴት ቃጠሎ ነው፣ በቃ ጭንቅላት ይነዳል። ይሄ ግን ነፋስ አይደል፣ ቶሎ መተንፈስ ነፋስ ነውና በተለይ ግሬግ ብራደን አንድ የሚባል አንድ ተመራማሪ ያለና ያቀረበውን ጥናት ልንገር፣ በጣም ነው የሚገርመው። የልብ ንቅለ ተከላን አንስቶ ነው ሰፊ ትንታኔ የሚሰጠው በልብ ላይ ተመራማሪውና ቢያንስ እንግዲህ ከ1960ዎቹ ጀምሮ ወደ 5 ሰዎች በአመት ልባቸው ተከላ ይደረጋልና የሱ ያቀረበውን ጥናት እዚህ ላይ ጨመረ ላድርግ ከኛው ዕውቀት ጋር ማለት ነው አስማምተና አንዲት ሴት ነበረችና ልቧ ያው ፌል ያደርጋል አድርጎ የወንድ ልብ ይተከለላታል። ያን ሰው በሞተር አደጋ ሞተ ነውና ልቧ ተሰራ። ሴት ነች የወንድ ልብ ልብ ነው ተብሎ ተተከለ። ልብ ወንድ ሴት መሆኑ ሰው ልቡ ከተገጠመ በኋላ የመጣባት ነገር ነው። ልክ እንደ ልቧ እንደተገጠመ ቀጥታ አምጡልኝ አለችው KFC ማለት የቺክን ብራንድ ነው፣ ጫገር የሚሸጥ ነው KFC። እሱን አምጡልኝ አለች፣ ሰጧት፣ ተመገበች። የሆስፒታሉ ምግብ አልመገብም። እቺ ሴት በህይወቷ ስጋ መብላት ማትወድ ናት፣ ቬጂቴሪያን ናት። እና እንዴት ልትበላ ቻለች ነው። በኋላ የራሷ ለውጥ አስገርሟት ምንድነው የሆንኩት፣ እንዴት ዶሮ ልወድ ቻልኩኝ ብላ ስታስጠና መጀመሪያ ልቧን አሰበችና ልቧን የተገጠመላት የማን ልብ ነው ብላ ስታስጠና በጣም በህይወት ዘመኑ KFC የሚወድ ነበር። ስጋ ተመጋቢ ዶሮ ተመጋቢ የሱ ልብ ነው የገጠሙላት ማለት ነው። እና ይሄ በሪሰርች አቅርቦታል የሳይንስ ስለሚያስብ አስቦ ዶሮ ስጋ ተመኘ ማለት ነው። ኢንቴንሽኑ አድሮበታል። ይገርማል በጣም ግን ይሄን እንቶ ይላል ይሄ ተመራማሪ። ሁለተኛውን ግን ያቀርባል። ይሄ ደግሞ በሚድዌስት አነስተኛ ከተማ የተደረገ ነው። የ8 ዓመት ህፃን ናት። ይሄ ይገርማል በእውነት መምርኩሩ። ይሄ ደግሞ በጣም ይገርምታል። የ8 ዓመት ህፃን ናት። ልቧ ይጎዳል። ሲጎዳ የ10 ዓመት የሞተች ህፃን ልብ ነው ያው ዛ ልብ ተገጠመላት። በደንብ ሰርጀሪው በስርዓቱ ተከናወነ። በኋላ ግን የሆነችው ቅዠት ቤት ስትገባ ትቃዣለች። በጣም አስፈሪ ቅዠት ነው። በቃ ፓኒክ የሚያደርግ በጣም የሚያስጨንቅ ነው። ናይትሜር እንደምንለው ማለት ነው። እና መቆም አልቻለም ቅዠቷ። በኋላ ወላጆቿ ይዘዋት እንደገና ሆስፒታል ይሄዳሉ። ዶክተሯ ያያታል፣ ቼክ አደረገ። ልቧ ሰላም ነው። እኔ ሰርጀሪ ስራዬ ነው፣ ግን እኔ ስለ ቅዠቱ ምን አውቃለሁ? ከአቅሜ በላይ ነው። ምክንያቱም ቅዠት መፍታት አይችልም አንድ ዶክተር፣ ስራዬን በአግባቡ ነው ያከናወንኩት አለ። በኋላ ወደ ስነ አእምሮ ባለሙያ ይወስዳታል እና ህልሙን ንገሪኝ ወይም ቅዠቱን ይላታል። ስትነግረው ሜሞሪ መሆኑን ያውቃል። ለበው አስተዋለ። ትውስታ ነው፣ ዕውቀት ነው። እና ትውስታ ነበረ፣ ትዝ የሚል ነው እንጂ ተራ ህልም አልነበረም። ከዛ ቀጥታ የወሰዳት ፎረንሲክ አርቲስቶች ጋር ነው። ፎረንሲክ እንደምናውቀው ፎረንሲክ ምርመራ አንድ ሰው ወንጀል ሰርቶ ሲሄድ ታየዋለህ፣ ፎቶ አላነሳኸውም። ግን መርማሪዎቹ ምን ይሏል? ያ ሰውዬ ቁመቱ ምን ይመስላል? አፍንጫው ለየት ያለ፣ ጆሮ የታጠፈ ነው ምናምን፣ ሁኔታውን ንገረኝ ይላሉ። አንተ ዲስክራይብ ታደርገላቸዋል ይችላሉ እነሱ። እና ይሄን ይመስላል ይሏል መጨረሻ ላይ። ምርጥ ሳሊዎች ስለሆነ ማለት ነው። ከዛ በኋላ ለነሱ ቅዠቱን ትነግራለች። እና ቅዠቱ የሚጀምረው ይላል ብራደን የሴቷን ታሪክ ሲናገር ጫካ ውስጥ ነው፣ እኩል ሌሊት ነው፣ ውድቅት ላይ ነው። እና አንድ ሰው ያባረራታል። እቺ ህፃን ግዙፍ ሰው ነው። ትሮጣለች፣ ያባረራታል፣ ትሮጣለች፣ ያባረራታል። መጨረሻ ትወድቃለች። ይመጣና አካላዊ ጥቃት ያደርስባትና እቺ ህፃን ላይ ቃላቶች ይነግራትና ይገላታል። ይሄ ነው ህልሙ። ሰውየው ምን ይመስላል? ይሄን ምናምን ይመስላል። ምን ቃላት አለሽ? እንዲህ ያለኝ። በኋላ በህልሙ ያየችው የቅዠቷን የስዕል ስለው ከቃላቱ ተነስተው ተጠርጣሪ ግለሰብ ይዘው ሲመረምሩ
የ10 ዓመቷን ህፃን የገደላት ወንጀለኛ ነበር አይደል? የሷን ልብ እቺ ስለወሰደችው ሜሞሪዋ እንዳለ ወደዚህ ሽፍት አድርጓል። ምን ያህል ራሱ ችሎ ማሰብ የሚችል ህዋስ ቅድም እንዳልነው አይነ ልቡናው ቀርጦታል ማለት ነው። ወንጀለኛ ሰውየውን አይቶታል፣ ኩነቱንም ያስታውሶታል፣ አስቦታል ማለት ነው የሆነውን ነገር በሙሉ። በጣም የሚገርም እኮ ነው። ግን ልብ አየር ነኝ ብሎ ብቻውን እዚሁ አልቆመም። ግን በፖይንት 1 ሃርትስ ደግሞ ከብሬን ጋር ይገናኛል ብሎ ጥናቱን ሲያቀርብ ምንድነው ትዝ ያለኝ እሳት ዝም ብለህ ብትተው እየከሰመ ነው የሚሄደው። ነፋስ ያስፈልገዋል አይደል? ለመቀጣጠል ነፋስ ይፈልጋል። ነፋስ እሳት የሚደንሰውን ዳንስ አይታል፣ የሚያሸበሽበውን ሽብሻቡን ዳንስ ደግሞ ሲባል ይችላል የሚያሸበሽበውን ሽብሻብ አካላዊ እንቅስቃሴ ማለት እኮ ነው። እንደዚህ እንቅስቃሴ ላይ ሰውና እሳት ነው የሚመግበው። እሳት ሲመግበው በቃ እንትኑ ፓተርኑን ስትመለከተው እሳት ዳርቻ ነፋሱ ሲመግበው ብድግ ይላል። ኤግዛክትሊ ማለት አሁን ምንድነው የሚያመለክተው? የነፋስ ባህሪ የሚመራው የልብ ዕውቀት እሳትን ሲያንቀሳቅሰው ብሬን ምን አይነት ስራ ሊሰራ ማስዋል በጣም የሚገርምና የልብ ዕውቀት ይሄን ይመስላል። በእኛ ኩላሊት ነው የሚባለው። በራሱ ኩላሊት ማለት ዕውቀት ማለት ነው። ሐሳብ ምክር ማለት ነው። ሊቁ ኪዳነ ወልድ ክፍሌ መዝገበ ቃላታቸው ላይ የግዕዙን ዘር በደንብ አድርገው ይፈቱታልና የኩላሊት ዕውቀት ብለን እናንሳው። ፈረንጆች ገት ኢንቲዩሽን ይሉታል። ይሄ በእኛ ውሃ ነው የሚመራው ነው። የውሃ ባህሪ ይመራዋል። እንዴት እንደሚመራው እናያለንና ኩላሊት የሚያጤሰው ይባላል። ማጤስ ጢስ ማለት እሳት ከመንደዱ በፊት እኮ ነው። ጢስ ይጤሳል። ከዛ ፍሌሞቹ አይመጡና ይላልና ነፋስ እሳት እነዚህ ነገሮች ፓተርኑን አሁን አድማጮቻችን እየገባቸው ይመስለኛልና ኩላሊት ያጤሰው ልቡን ያመላለሰው ናላ ያወረሰው የሚል ሲሆን ሆዴም ባርባር አለው አንጀቴ ተንሰፈሰፈ። በተለይ እናቶች በጣም ከልጆቻቸው ጋር በተያያዘ ስሜት ይገናኛል። አዎ የእናት ደግሞ ይለያያል። ምክንያቱም የሴቶች ባህሪ ደግሞ የውሃ ባህሪ ደግሞ ይበረታበታል። በጣም የሚገርም የኛ እሳት አለ፣ እነሱ ግን ደግሞ የውሃ ባህሪ በጣም የሴቶች ደግሞ ከወንዶች ይበልጣል። ይሄ ደግሞ የኢንቲዩሽን ዕውቀታቸው እንግዲህ መጥፎም ይሁን ጥሩ ነገር ሊፈጠር ከመሆኑ በፊት የሚነግር ምክር ነው። ሀዘን ቤተሰብ አካባቢ ሊደርስ ሲል ቀድሞ ሆኖኮ አልሞተም፣ ግን ቀድሞ ይመረበሽ በቃ ሆዴ ይታወካል። ምንድነው መቀመጥ ያቅታል፣ መሄድ ያቅታል፣ መተኛት ያቅታል፣ ይረብሽ አንድ ያለ ነገሮች ይገጥማል። እንደውም ስሜቱ ከዚህ ይጀምራል እኮ የትከሻ በተለይ ውርር የሚያደርግ ነገር እስከ እንትን ድረስና በተለይ ይሄ ምንድነው እግዚአብሔር ልብና ኩላሊትን ይመረምራል ይላል። ይሄ ውሳጣዊ ምክር ነው፣ ነቅ ነው፣ ምንጭ ነው ማለት ነው። ቀድሞ ነገረ ማለት ነው። ምክንያቱም ነፍስ ረቂቅ ናት እኮ ከአባት ከእናት ተከፍላ የምትመጣች ረቂቅ ነፍስ በጣም የምትገርም ነገር ናት። ስለዚህ ስጋ ምንም አራቱ ባህሪያተ ስጋ ሆኖ ነገሩን ሊያውቀው ባይችልም ግን አዋቂት ነፍስ ስላለች ቀድማ ልታውቅ ትችላለች። የነፍስ ባህሪ መሆኑን እናውቃለን። ነፍስ ምንድነው የሚለው ሰው ለዚህ ነው ምን ትል ነበር? ወይኔ ውስጤ እኮ ነግሮኝ ነበር ብላታቅ በጣም ነግሮኝ እኮ ነበር አውቄው ነበር። የሆነ ነገር ወጣ በቃ ቀፎኝ ወጥቶ ነው ሌባ የሰረቀኝ ትላለህ። ጥሩ ስሜት አልነበረኝም ተዛሬ ማሚ የሚል ሰው ይኖራል። ታልቼው ነበር። ለምሳሌ አንድ ሰው እሳት አደጋ አጥፊ ነው እንበል፣ በድንገት እያጠፋ የሆነ ነገር ይሰማዋል። ውጣ የሚል ልክ እንደወጣ ቤቱ ፈነዳ። ከዛ በኋላ ውስጥ የነገር ግን ምን አወጣ ውጣ ምን አለው ነው። ይሄ ነው እንግዲህ ኩላሊት የሚል ውሳጣዊ ምክር ይባላልና ድንገት ነው ኮሚኒኬት የሚያደርግ ኢንተለጀንስ ነው። ድንገት ሳታስበው ማለት ተዘጋጅተህበት ይሆነ አይደል? ተዘጋጅተህ አስበህ ይሄ ልብ ነው ማሰብ ማሰላሰል ናላ ምናምን። ይሄ ግን ድንገት ነው ብልጭ ይላል። ድንገት ሳታስበው የሆነ ቦታ ተገተው ይውጣ ይላል ከዚህ ቦታ ወይ ሂድ በቃ አገሩን ለቀህ ውጣ ሊሆን ይችላል። ቶሎ አገር። ይሄ ማለት እንግዲህ ውሳጣዊ ምክር ነው። ውሳጣዊ ምክር ነው። ስለዚህ ይሄ በጣም መታወቅ ያለበት ሲሆን በተቃራኒ ጾታ ላይ ስሜት እንዲኖረን ያደርጋል፣ ያቅበጠብጣል፣ ያናውጣል። ይሄ ስሜት እዚህ ውስጥ አለ። በቃ የውሃ ነው ማዕበል ነው። በቃ ደርሶ እንትን እሳትም በጣም ከባድ ነው የሰው ልጅና የፈቃደ ስጋ
መነሾ የሚያቅበጠብጥ የሚያናውጥ ካሉ በኋላ ዕውቀት ይሉታል፣ ሐሳብ ይሉታል፣ ረቂቅ ምክር ይሉታል፣ ውሳጣዊ ነገር ይሉታል። ስለዚህ ሁለቱንም ነገር መከወን ይችላል ማለት ነው። አንደኛ ስሜት ጾታዊ ለተቃራኒ ጾታዊ ስሜት የሚያሳድር አካል ነው እዚህ አካባቢ ላይ። ሁለተኛ ደግሞ ረቂቅ ሐሳብ ምክር የሚፈልቅበት ነው። ስለዚህ ብዙ ነገር መከወን ይችላል ማለት ነው። ምንድነው የሚባለው? ኩላሊት እንዳይጎዳ ምን ጠጣ ነው? ውሃ ጠጣ ነው። የውሃ ባህሪ የሚያረው። ሌላው እንደሚታወቀው ቅድም ልብና አንጎል ይገናኛል ብለናል። እንደገና ደግሞ ኩላሊትና አንጎል ይገናኛል። ስለዚህ በአንድ ማንጠልጠያ የተያዙ 3 ሚዛኖች ብለ አስባቸው። መዳሊው ይባላሉ። መመዘኛ እንደማለት ነው። የዕውቀት መመዘኛ እና ከናላ ጋራ ገት ብሬን አክሲስ አለ ይገናኛል ማለት ነው ከአንጎላችን ጋራ እና ኩላሊታችንና ሆድቃችን የሚያገናኙ እንግዲህ በተለይ ገት ብሬን አክሲስ ሲኖሩ ኩላሊታችን ጋራ ብቻ ወደ 500 ሚሊዮን ኒውሮኖች ተገኝተዋል። ይሄ በጣም እኮ ይገርማል። እዚህ 40,000 ሴል እዚህ በ100 ቢሊየንስ የሚቆጠር ወደዚህ ደግሞ ስትወርድ ወደ 500 ሚሊዮን ነርቮች እና በኒዮ ትራንስሚተር መስተጋብር ያደርጋሉ ማለት ነው። ምናልባት እንደውም ዶክተር አንዲት ትራንስወርት የምትባል ምናልባት ይሄ ትላለች የኩላሊት ከአንጎል ጋራ ስለሚያያዝ ከሰብኮንሺየስ ረቂቅ ብዙ ነገርን ከያዘው ጋራ ግንኙነት ፈጥሮ ሊሆን ይችላል። ቀድሞ ቢነግረን እንዲህ ሊሆን ነው የሚለው ነው። አዎ ሊሆን ይችላል ኢፍ ነው እንግዲህ ይሄ በጣም ሰፊ ጥናት ይፈልጋል። ግን ራሱን ችሎ ረቂቅ ምክር የሚሰጠን ረቂቅ ማስተዋልን የሚሰጠን ቀድሞ መረጃ የሚሰጠን አካል ይሄ እንግዲህ እግዚአብሔር ሰውን ሲሰራው የሰጠው በመሆኑ ምን ይላል? እግዚአብሔር ልብና ኩላሊትን ይመረምራል ይላል።